አንድ ምን አለኝ እንዲሰሙ ከፈለክ ሰዎች በጣም ራስህን አስተካክለ ልብስህን አስተካክለ ማለት በጣም ግሩም እንደሆነ ጸጉር ተስተካክሎ ፊዚካሊ አትራክት ማድረግ አለብህ ምናምን አሉኝና እንደዛ መከሩኝ። እኔ ደግሞ ፐርሰናሊ ብዙ መልበስ አልወድም በቃ ምናምን አለኝና እኔም ያው ትልልቆች ምክር ስለሆነ ብዙ ጊዜ ምክር መስማት ከዚያ ደግሞ በእግዚአብሔር ቃል ፈትኖ የሚጠቅመንን መያዝ የማይሆነው መተው መልካም ነው ብዬ አስባለሁ። እና ሁል ጊዜ አይምሮ ውስጥ አለ ይሄ ሀሳብ። ከዛ ትዝ ማን ቢለኝ ጥሩ ነው መጥምቁ ዮሐንስ እንደሱም በምድር ላይ ፓወርፉል የሆነ በጣም ኃይለኛ አገልግሎት በቃ እንደሱም ያለ አገልጋይ እንዳልነበረ የእግዚአብሔር ቃል በክርስቶስ ኢየሱስ በምድር ባለ ጊዜ በሱም አንደበት ተነግሮለታል። እና ግን ይለብስ የነበረው የበግ ለምድና የሚበላው ራሱ ለእኛ ሶሳይቲ በጣም ከበድ የሚል አንበጣ ነበረ እና የበረሃ ማር ነው የሚበላው። ላይክ ገበሬዎች እንኳን ያመረቱት ማር አይደለም እና የበረሃ ማርና አንበጣ ነበር የሚበላው። የሚለብሰውም ደግሞ የበግ ለምድ ነበር ይላል። እሱ እንደምናውቀው የፕሪስት ዘር ነው አደለ? የአሮን ዘር ነው። ዘካርያስ ከዛ የመጣ ነው። እንደውም በመቅደሱ የሚያገለግል የሚያጥን አገልጋይ ቄስ እንደሆነ እናውቃለን ከታሪኩ ከመጽሐፍ ማለት ነው። እና አንዳንድ ጊዜም ላይሆን ይችላል ለማለት ፈልጌ ነው። ሰዎች አክሰፕት እንዲያደርጉን የሆነ ነገራችንን አጀስት ማድረግ የግድ ላይኖርብን ይችላል። ምክንያቱም ከሚያቀርበው ከዛ ከሸክላው ይልቅ ከተናጋሪው ይልቅ ዋናው ሰጪው እግዚአብሔር ገናና ነው። እግዚአብሔር ኃያል ነው። እግዚአብሔር ጸጋ ኃያል ነው እና በለበስነው በበላነው በምንኖርበት በዛ የእግዚአብሔር ማንነት አይለካም አይወሰንም ለማለት ነው። እና በጣም ይሄ መልስ የጌታ መንፈስ ስለመለሰልኝ እኔም እንደው በዚህ አይነት ሁኔታ የምትራመዱ ካላችሁ እግዚአብሔር ከሚታየው በላይ ገናና ነው። እግዚአብሔር ሰጪው አምላክ እንዴት አድርጎ ማድረግ እንደሚችል በሰዎች ጥበብ እንደማይደገፍ እግዚአብሔር በዛ ብናስተውል የተገባ ነው ብዬ አስባለሁ። ላይክ ይህን ሳስብ የሚመጣልኝ የእግዚአብሔር ቃል ምንድን ነው ክፍል ዳዊት ታቦቱን ሊያስመልስ ከፍልስጤማውያን ምድር አውጥቶ ሊያስመልስ ባለ ጊዜ ኦዛ ልክ ከብቶች የተሸከሙት ከብቶች ሲንገዳገዱ ኦዛ ተነስቶ ሊደግፍ ባለ ጊዜ ተቀስፎ ሞተ አይደለ? የኦዛ ስብራት ተባለ ያ ስፍራም። እና እኛም አንዳንድ ጊዜ የምንሰጠው ምክር ቢብሊካሊ የእግዚአብሔር ቃል ያልተደገፈ ከሆነ የእግዚአብሔር ነገር በሰው አይምሮ በሰው አስተሳሰብ አይደገፍም። እና እግዚአብሔር ከዚህ ይጠብቀን፣ ከዚህ ይከልለን። በማስተዋል ከእግዚአብሔር ቃል የተፈተነ የተነጠረ ምክርም እንድንመክር ዘንድ እግዚአብሔር ጸጋውን ያብዛለን።